አገኘሁሽ። ቀስ በል አገኘሁሽ። አለቀሽም ዛሬ። ሚካ ምን ሆነሽ ነው? ልቀቀኝ እባክህ። ምን ሰውን አየኝ? ቆይ ምን ሆነሽ ነው? ምን እየተፈጠረ ነገር አለ? አገባህ አይመለከትም። ዞር በል ወደዛ። ዛሬ እኮ በጣም አደከምሽኝ። አንተ የሚወዛ አልነበርክም። የፍቅረኛዬን ዱላ አስረሳኝ እኮ። ተይ እንደዚህ ያልሽ ማስጨንቂኝ። ሲነጋ ትጠላኛለህ ብዬ ሰጥቼ ነበረ። እንዴ ለምን እጠላሻለሁ? አንቺ እኮ የምትጠይ ሴት አይደለሽም። የምትበይ ጣፋጭ ብስኩት ነሽ። የምትወደጅ የምሬን ነው። በጣም ማርነሽ። አንፈልግሽ። ቁርስ ላቅርብ? አይ አንፈልግም። ውጭ ወተን እንበላለን አይደል እንዴ? አዎ። መብላትም መውጣትም አላሰኘኝም ዛሬ። እኔ ግን መብላት እፈልጋለሁ። በጣም እርቦኛል። እኔ የምለው ወንድሜ ማታ ውጭ አደራችሁ እንዴ? በይ ምንድነው ግን በጣም ቸኮላችሁ? ፍቅራችሁ ጠና። እየተሰበሩ ልቦች ሲገናኙ ይጠጋገናሉ ነው የምትባለው? ሚስተር ናርዶስ በጣም መልካም ልጅ ነች። በዛ ላይ ጨዋታው የማይጠገብ። አረቀስ በጣም ቸኮላችሁ። ወይስ ሚካን መጀመሪያ ማትወዳትም ነበር ማለት ነው? ይሆናል እንግዲህ። ሴትዮ እጁን አምጪልኝ እንጂ። ለማንኛውም ሚስጥር ቁርሷን እንድትበላ ንገሪያት። እኔ እዚህ ቤት ማንም እንዲራብ አልፈልግም። እሷም ብትሆን እንድትራብ አልፈልግም። አይ ወንድሜ በገዛ አልጋህ ላይ ይዛቸው ጭራሽ ቁርሷን ትብላ። ሚስጥር እሱን ነገር አሁን አታስተውሽ። ይልቅ ያልኩሽን ነገር አድርጊ። እሺ ካሌ ምን ልትይኝ ነበር? አንተ በጣም ጥሩ ሰው ነህ። ጥሩነትም መልሶ ለራስ ይከፍልሃል። እኔ ጥሩ ሰው አይደለሁም። ያው በቃ ማንም ሰው ሲራብ ስለማልፈልግ። ስሚኝ ደግሞ ቁርስሽን እዚህ አቅርበሽ ብይ ተብለሻል። እሺ እየሰጠሽ እንዳለው ጊዜ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። በዚህ መሀል ደግሞ እድለኛዋ እኔ ነኝ። እኔ ነኝ እድለኛው። ታይ አይ
እንዴት ዋላችሁ? እንዴት ዋልከው ወንድሜ? ሚኩ እስቲ አጉርሽኝ። ምን አጉርሽኝ? ሚስጥረት አጉርሰ? እኔ ላጉርስህ ወንድሜ? አይ ከሷ ነው መጉረስ የፈለኩት። ወይ ካልሆነ በሳል አቅርብልህ? በፍጹም አንቺ እንድታጉርሽኝ ነው ፈልገው። ግን እኮ ሚስጥረት ብታጉርስ ይሻላል። ለምን አታጉርሽ? በፍጹም ራስሽ አጉርሽኝ። የዚህ ቤት ድራማ ማለቂያውን አፈቀኛውንስ። ዋናው ተዋናው አንቺ አይደለሽ እንዴ? ወንድሜ አንተ እኮ ነው አሁን መተ ነገር የፈለከው። የተበደለው እሱ። ቆይ ለምን አትተው? ትናንት ነግሬሻለሁ፣ በማያገባሽ አትግቢ። ካልፈልጋትም አልፈልጋትም ነው። እኔ ግን ፈልጋታለሁ። ደግሞ እንዲያሰቃያትና እንዲያንገላታት አልፈልግም። እሺ ወንድሜ፣ ይሄ ነገር ግን መስመሩን እየሳተ ነው። ነገርኩሽ። እጅሽን ሰብስቢ። እስኪ መጨረሻችሁን እናየዋለና። አይ ሚስጥር፣ በስተመጨረሻም ሁሉ ነገር እየተሳካልሽ ነው። እንደኔ ደስተኛ ማን አለ በዚህ ሰዓት? ጭራሽ ይሄን ቢጥ ይወጣሉ እንጂ እንዲህ እየተቃጠልኩ ማለት ፉ ኮራራሰሉ ይሳሳማሉ። ቆይ እንደዛ ማድረጉ ለምን አስፈለገ? ቆይ ምንድነው ችግር? ለምን አትወይኝም? ቆይ ምን ሆነሽ ነው? እኔ እኮ ላንቺ ብዬ ነው። ኧረ እባክህ ለኔ ብለህ ነው? ቆይ ጭራሽ እንድንጣላ ነው እንደ የፈለከው? አይደለም፣ አንቺ አልገባሽም። ካሌብ እንደዚህ የሚያደርገው ትናንት ያገኛትና ሮስን በአንቺ ለማስቀናት ነው። ወዷት እንዳይመስልሽ። እሱማ ገብቶኛል። ስለዚህ ለምን እኛ አናስቀናውም? ምን ለዛ ነው ጉርሽኝ ስትለኝ የነበረው? ይኸውልህ ይሄማ በፍጹም አይሆንም፣ እንዳታስብ። እመኚኝ፣ ካሌብን ካስቀና ነው ወደ አንቺ ተመልሶ ይመጣል። እኔ በፍጹም እንደዚህ አይነት ነገር ውስጥ አልገባም። አንተም ተወኝ፣ በቃ ህይወቴን ልኑርበት። ግን ብታስቢበት ጥሩ ነው። ምን ጆሮ ትጠቢያለሽ? ነው ያወራውን ልጅ ገምልሽ። ማን ነው? መግባት ይቻላል? ካሌብ ገባሽ እኮ ነይ ግቢሽ። ስለደበረ እንውጣለን ነበር የመጣሁት። አሁን እንኳን ስሜቴ ትንሽ ጥሩ አይደለም። ካሌብ፣ አንድ መካድ የሌለብህ ነገር አንተ ሚኪያን ትወዳታለህ። አልወዳትም። አፍ አውጥቶ መናገር ከብዶህ እንጂ ድርጊት፣ ተግባር እሷ እንደምትወዳት ሁሉ ነገር ያስታውቃል። እንደዛማ ባይሆን ኖሮ
ቅድም አሸናፊ ሲያጎርሳት እንደዛ ባልተናደድክ ያመሹ እንደራሽ ያየሹ ሰው ሲከዳሽ ክደቱንም ሳያፍር ፊት ለፊትሽ ሲገኝ በደስታ ነው የምትቀበለው አላልኩም። ያንተ ግን ፍቅር ነው። እኔ በሰዎች ፍቅር መሃል መግባት አልፈልግም። ስለዚህ እኔ እናንተ ነገር እዚህ ጋር ማብቃት አለበት። ናርዶስ እባክሽን ልትተይኝ ብቻ እንዳይሆን እባክሽን አትተይኝ፣ ብቻዬን አትተይኝ። አሁን ሰው ያስፈልገኛል። እርጅኝ እባክሽን እርጅኝ። ይሄ እኮ ልክ አይደለም። እኔ በእኔ ላይ እንዲደረግ ማልፈልገውን ነገር በሌሎች ሰዎች ላይ ማድረግ አልፈልግም። እባክሽን ለምንሽ ናርዲ። ግን ደግሞ በመሃላችን ምንም አይነት ነገር ማይፈጠር ከሆነ ካለበት ስሜት ከችግር እስክትወጣ ድረስ እነ ጓደኛ አብሬ መሆን እችላለሁ። እሺ አመሰግናለሁ። ወንድሜ ቆይ ምን አድርጌ ነው የምትለኝ? ከዚህ ነገር ውጪ ሚኪያን አታሰቃያት፣ አትናገራት ነው የምልሽ። ቆይኝ አይደለም እንዴ ከሚኪያ ጋር እንድትሆን ሳግዘህ የቆየሁት? ለእርዳታሽ አመሰግናለሁ፣ ግን ተያት፣ ራቂያት። ያለበለዚያ ወደ አንቺ ነው የምዞረው። ምን ልትሆን? ልትገለኝ ወይስ ልትደበድበኝ? ቆይ ማናገዙህ እዚህ ጋር የደረስክ መስሎህ ነው እኔን እንዲህ የምትናገረኝ? አንድ ነገር ልንገርሽ፣ ያንቺ ሴራ ነው አሁን እየተገለጠልኝ የመጣው። ምን? እንደውም ሚኪያን እንደወስዳት ፈልገሽ ሳይሆን እኔና ካሌብን ለማጋደል ፈልገሽ ነው። እኔ ይሄንን አላምንም። ሁሉ ነገር ደረሽበታለሁ። ወንድማማቾች ስንጋደል አንዱ ሲሞት አንዱ ሲታሰር፣ አንቺ ግን ፍርስስ ብለሽ ለመኖር ነው ፍቅድሽ። እኔ ወንድሜ እኔ ቆይ ከእናንተ ጋር ስላልተወደድኩ ማደጉ ስለሆንኩ ነው እንዲህ የምትናገረኝ? በነገሩ አብሬያችሁ ብወደድ እንዲህ አትለኝም ነበር። ግን እኔ ለእናንተ ከማሰብ ውጭ አንዳችም ነገር አላደረኩም። ግን በጣም አመሰግናለሁ። ወንድሜ እኔን እንዲህ አልከኝ? ወይኔ ሚስጥረ በማንም ገረድ ህይወቴ በጥበጥ በጭራሽ አላደርኩም። እጅ አልሰጥም። ካለቅናትም ተያይዘን ነው የምናልቀው። እዚህ ቤት የሆነ ነገር መፈጠር አለበት። ሄሎ ደርብ፣ እንዴት ነህ? መድኃኒቱን አዘጋጀልኝ? በጣም ጥሩ። በአስቸኳይ ላክልኝ። እሺ ካሌብ አንዴ ብቻ ነው አንቀል ፈቃደኛ አይደለም እንዳወራ። ግን እባክህ ልለምን በምትወደው ነገር ይሻላል። አንዴ ብቻ እድል ስጠኝና ያለውን ነገር ላብራራለሁ። እባክህ ከፈለክ ካለማመን ያንተ ድርሻ ነው። ይኸውልህ ካሌብ እመነኝ፣ በምወዳት እናቴ እምልልሃለሁ የዛ ቀን ምንም ነገር አልተፈጠረም። እመነኝ። ይኸውልህ እኔ ምን እንደተፈጠረ አላውቅም፣ ግን አንድ የማውቀው ነገር በመሀላችን ምንም ነገር አልተፈጠረም። እመነኝ፣ ልቤም ቀልቤም አንተ ጋር ነው ያለው። ይኸውልህ እሱ ሁሌ ቤቲን ትመስኛለሽ ይለኛል፣ ፍቅረኛው ናት መሰለኝ። እኔ ደግሞ ሁሌም እንዳይቀርበኝ እሸሸዋለሁ። ይሄ ነው ያለው ነገር። እመነኝ እባክህን ካሌብ። ከዛ ከሰማይ ተነስቶ አልጋ ላይ ወደቃችሁ፣ ከዛ ተገናኛችሁ። እብድ መስልሻለሁ እንጂ ጀለ መስልሻለሁ? ሁሉንም ነገር አውቃለሁ። እሺ ትሰሚኛለሽ? አንቺ እዚህ ቤት ያለሽው ሁሉ ነገር እስኪመቻችልሽ ድረስ መጠጊያ መጠለያ እስከምታገኝ ድረስ ነሽ። እስከፈለግሽ ጊዜ ድረስ መቆየት ትችላለሽ። እሺ እኔ ግን አንቺን ምንም ማምንበት ምክንያት የለም።
ይገባሻል አይደል? በጣም ቆሻሻ ነሽ፣ በጣም ባለጌ ነሽ፣ በጣም እርካሽ ነሽ። ምን አይነት ጋር መጠቀም እንዳለብኝ ራሱ ምን አለበት ብታምነኝ ካሌብ? ቆይ እሺ ምን ላድርግሽ? እኔ እኮ ንጹህ ሰው ነኝ፣ ምንም አላውቅም። ለምን አይገባም? ችግር የለውም። እውነት መቼም ቢሆን ተደብቃ አትቀርም። ይረፍዳል እንጂ ይወጣል። ምን ይገርክሽ? ምንም እንትን ፈልጌ እኮ ውሃ ልጠጣ። ውሃ ልጠጪ ነው ድስቱን የከፈትሽው? አይ ልበላ ፈልጌ ነው። እሺ ያዥን ውጫት አለ። አንቺ ግን ምንድነው እንደዚህ ጥያቄ ያበዛሽው? ጭራሽ በገዛ ቤቴ ልትቆጣጠሪኝ ነው? ማንም የተቆጣጠረሽ ሰው የለም። ዝም በይ እባክሽ። እባብማ ማን እንደሆነ ታወቀ እኮ። ያረግሽውን እያንዳንዱን ነገር አሸናፊ ነግሮኛል። አርፈሽ ብትቀመጪ ነው የሚሻልሽ። እሺ ካልሆነ ግን ሁሉንም ነገር ለካሌብ ነው የምነግረው። ምንድን ነው የነገረሽ? ሁሉንም ነገር። ቆይ እኔ ግርም ያለኝ ነገር ግን ሰው እንዴት በዚህ ልክ ወንድሙ ላይ ሊጨክን ይችላል? አንቺማ የሆንሽ አውሬ ነገር ነሽ። አንቺ ተነስቶብሻል። ለነገሩ ከሁሉም ጋር ስለተጣለሽ መናከስ ነው ልማድሽ አይደል? ለማንኛውም ብትጠነቀቂ ጥሩ ይመስለኛል። አሁን ከዚህ ውጭ ይዤ ባንቺ ቤትማ ማልደርስበት መስሎሽ ነበር። ከዚህ በኋላ ደግሞ አሳይሻለሁ። እንዲህ በቀላሉ አንላቀቃት። አንተ ለሚኪያ ምንድን ነው ያልካት? ምን አልኳት? መድኃኒት ሰጠችኝ ሚስጥር ናት ብላት ነው። እና ዋሻው እንዴት አይደል? አንተ ሰውዬ ግን እዛ ጦር ሜዳ ከጆሮህ ይልቅ አእምሮህን ነው እንደ ደፈኑት። ኧረ አሁን ጭራሽ ወደ ስድብ ገባሽ? ስማ መድኃኒቱን እኔ ብሰጥህም አንተ ነህ በእጅህ ጨምረህ የሰጣት። ይሄ ከኔ ይልቅ አንተን እንደሚያስከስስህ አታውቅም? በዛ ላይ ካሌብ ቢሰማ ምን እንደሚፈጠር አታውቅም? ሚካያን ይቅር ይላታል እኮ። ደግሞ አንተ አውቀህ እንዳደረግከው ሲያውቅ እንደሁኑ በግልግል ብቻ የሚተው እንዳይመስልህ ይገልሃል። ሚስጥረ ለምን አትይኝም? በቃ የመጣው ይምጣ፣ እኔ ወጣዋለሁ። እኔን እኮ ነው ችግር ውስጥ እየከተትከኝ ያለኸው። ቆይ አንተ አይገባህም እንዴ? ችግር ከፈራሽ ቤቱን ለቀሽ መውጣት ትችያለሽ። አረ እንደዛ ነው? የሁሉ ነገር ለአንተ እንደዛ በሆንኩ ለእኔ የሚገባኝ ይሄ ነው? አዎ ነው። በጣም ጥሩ። በኋላ ግን እንደማይቆጭህ ተስፋ አደርጋለሁ። ሚስጥር ምንድነው? እሱ ምን ሆነሽ ነው? ወይኔ ጉዴ! ምን ሆነሽ ነው ሚስጥር? ምንድነው? ምንድነው የሆንሽው? ቆይ ለምን አትናገሪም? ምንድነው እሱ? ቆይ ለምን አትናገሪም? ንገሪኝ እስኪ ምንድነው? እንዴ ምን ሆነሽ ነው? አሸናፊ አብዷል። ምን አብዷል? ለይቶለታል። ምንድነው የምታወሪኝ? ታውቂያለሽ ግን አሸናፊ እብድ ሆኗል። አእምሮን ተነክቷል መሰለኝ። ምን እንደሚያወራ አያውቅም። ወይኔ ወንድሜ፣ የት ነው ያለው? እሺ አሁን ምንድን ነው የምናደርገው? ወይኔ ወንድሜ፣ ደግሞ ምንም
ነገር ምንም የሚያወራው ነገር አያውቅም። እኔ እሺ ምንድነው የማደርገው አሁን? አንድ ወንድሜን አጣው በቃ። እሺ በቃ ሆስፒታል ይዘነው ነው። ሆስፒታል አይሆንም ካሌብ። ይኸውልህ በጣም ተነክቷል። እኔ ምን እንደሆነ አላውቅም። አእምሮን እዛ ጦር ሜዳ ምናምን ነካክተውታል መሰለኝ። ብቻ ግን አንተ ምንም አይነት ነገር ቢነግርህ እንዳታምነው አደራህን። ምንም ነገር ዝም ብሎ ነው የሚዘባርቀው። ምንም የሚያወራውን ራሱ አያውቅም። እኔ ምንም ሊገባኝ አልቻለም። ወይኔ ወንድሜን በቃ እያየሁት አጣሁት ማለት ነው። ለማንኛውም ሊሆን እና ወንድሜ አትሂድ በቃ ትንሽ ብቻውን ይሁን። ግን አንተ ተጠንቀቀው እሺ? እንዴ ወንድሜ እንደዚህ እየሆነ እንዴት ቁጭ እላለሁ? ሚስተር ምን እያልሽ ነው? ምን ሆነ ነው? ኧረ ወንድሜ እባክህን ቀበኝ። እሺ በቃ አታልቅሽ። ወይኔ ወንድሜ ይብላኩ አይደለም ወንድሜ ና ቁርስ ብላ ተቀመጥ። ሚካ አንቺ ሚካ የለችም እንዴ ወንድሜ? ይብላኩ አይደለም። ምን ሆናችሁ እንደዚህ የምታፈጡብኝ? የተፈጠረ ነገር አለ እንዴ? ወንድሜ የለችም እንዴ? ልጅ እሺ የት ሄደች ይባላል? ሚካ አቤት። ለወንድሜ ቁርስ አቅርቢለት፣ እጁን አምጪለት። የኔ ወንድም እንገይችን ጉረስ። የኔ ቆንጆ በአንቺ ምክንያት ብዙ ስቃይና በደል ደርሶብኛል። አሁን ግን ወስኛለሁ። ምን ይሆን ከነዋረ ተነሳው? ይሄማ ትልቅ ንፍረት ነው ወንድሜ። ተው አሞታል ብያህ ነበር እንዴ? እባክሽን እሺ በይኝና ከዚህ ወጥቅጥ ከበዛበት ቦታ ተያይዘን እባክሽን። ቆይ ሚስተር ይሄ ሰውዬ ልቆኛል ማለት ነው? ምንድነው? ንቀት እኮ ነው እያሰኛል ነው። እባክህ ተረጋጋ። እንዳሞታ ቂል እንዴ? እባክሽን ይኸውልህ እኔ በቃ የምወደው ሰው አለ። ለምን አትረዳኝም? በቃ ከህይወት ይወጣልኝ እንዴ? ተወኝ። አይገባም እንዴ? ጠብቀኝ እንደወንድና ነገር ጠብቀኝ። ካሌብ አንዴ ላናግርህ። ምንድን ነው? ይኸውልህ ካሌብ ነገሮችን እያሰብኳቸው ነበር እና ምናልባትም አንተ እንዳልከው ለዚህ ቤት መበጥበጥ ምክንያቷ እኔ ነኝ። ልክ ነህ። ከዚህ በላይ ደግሞ ልበጠብጥህ አልፈልግም። ሁሉም ነገር እዚህ ጋር ሊያበቃ ይገባል። ማለት ነገ ለመሄድ ወስኛለሁ። ምን የምርሽ ነው? አዎ። ከዚህ በላይ ልበጠብጣችሁ ሰላማችሁንም ልነሳችሁ አይገባም። መሄድ አለብኝ። የስ እቺ እርጉዝ ተስፋ ቆረጥሽ ማለት ነው። ነገ ትሄዳለች። አሁን የቀረው የአሸናፊ ነው። እሱንም እስከ ወዳኛው ሸኘዋለሁ። እርግጠኛ ነሽ ግን በደንብ አስበሽበታል? አዎ ካሌብ፣ እዛው ሆኜ ድህነቴን እፋለመዋለሁ። ምንም ማድረግ አልችልም። መልካም
ጠዋት እሸኝሻለሁ። ካሌብ ምናልባት ለበደልኩና ላደረኩት ነገር ምላሽ ላይሆን ይችላል፣ ግን ሌላ ምንም ማድረግ የምችለው ነገር የለም። ስለዚህ ይቅርታ። አጅሪት መጣሽ? እሺ አሁን ደግሞ ለምን ሰክረ መጣ? ዝም በይ። ደርሰሽ አዛኝ ለመሆን አትሞክሪ። በአንቺ ምክንያት በዘመዶቼ ፊት አዋረድሽ። እኔ ምን አደረኩ? ሲጀምርም ይሄንን ነገር እንደማልፈልግና አርፈ እንድትቀመጥ እኮ ነግሬያለሁ። ቆይም ምን አጠፋው? ትሽ ደደብ እንዳንቺ አይነቱ ማንም ተናግሮኝ አያውቅም። ከዚህ በኋላ አርፈሽ ብትቀመጪ ይሻላል። ቀረውብሻል በቃ። እሺ ምግብ ላቅርብልህ? አምጪ። ወይኔ ወንድሜ ምን ሆነብኝ ነው? ወይኔ እህቴ አንቺ ያልሽኝን ብሰማ ኖሮ እቺ ሴትዮዋ አትጫወትብኝም ነበር። ድሮም እኮ ነግሬህ ነበረ። ይቺ ገረድ አንተ እኮ ነው ፊት የሰጠሃት። እህቴ እባክሽ ይቅርብኝ፣ እባክሽ በድዬሻለሁ። ችግር የለውም ይቅርታ አድርጌልሃለሁ። ደግሞ እኮ ወንድሜ ነህ። ተነሳ በቃ ተነስ። ይቅርታ አደረግሽልኝ። አዎ አድርጌልሃለሁ። ወይኔ ውሃ ጠማኝ መሰለኝ።
እኔ ወንድምሽ አሁኑኑ ነው የማመጣልሽ። እስቲ መቼም የወንድም ጉርሻ እንዳጎርስሽ። አይ ይቅርብኝ፣ አንተ ብላ ወንድሜ። አንዴ የወንድም ጉርሻ እኮ እውነት ይናፈቃል። እውነት ብላ ወንድሜ። እሺ እኔ ውሃ ልጠጣ እያነቀኝ ነው። ወይኔ ቤቴ ጊዜ ጉድ ሰራሽኝ አይደል? አሸናፊ አሸናፊ አንተ እንዴ አሸናፊ አረ ድረስ ከሆነ አሸናፊ ወንድሜ አንቺ ትንሽ አትፍሪ። አሁን ወንጀልሽን ወስደሽ ሚስጥር ላይ ትለጥፊያለሽ። ካሊ ምን ሆነ ነው የምትጮህብኝ? አረ መጮሄን የገረመሽ? ገና አሳይሻለሁ፣ ገና አሳይሻለሁ፣ ገና አገልሻለሁ። እሺ ትሰሚኛለሽ? ገና አገልሻለሁ። ካሊ ውሻ አረመኝ። ትሰሚኛለሽ? መግደል አይደለም ገድዬሽ ገና በቁመሽ ነው የምቀብሽ። ካሊ እባክህ እባክህ ልቀቀኝ።
አሸናፊ አሸናፊ አንተ እንዴ አሸናፊ አረ ድረሱልኝ ከሆነ አሸናፊ ቢካ አሹ ወንድሜ ወንድሜ አሹ ወንድሜ አሹ ወይኔ አሹ ወንድሜ ካሌብ እባክህን በቃ ካሌብ እባክህን በቃ አታልቅስ። ሳምንቱ ሙሉ የአይነ ቦይ ተቀደደ እስኪመስል ድረስ ስታለቅስ ስታነባ ነበረ። ይገባኛል። አሽ እኮ ለሁላችንም ወንድማችን ነው። እግዚአብሔር ደግሞ የፈቀደውን የወደደውን አድርጓል። የመጣውን አሜን ብሎ ከመቀበል ውጪ ራስን በሐዘን መጉዳት አስፈላጊ አይደለም። እባክህ ካሌብ እኔ እኮ አልኩሻለሁ። ታዲያ አንድ ነገር ብቻ ነው ወንድሜ መከታዬ አለኝታዬ አንተ ነህ ያለኝ ብሎ ይገባል። እኔ ግን ለእሱ ክፉ ሆንኩበት፣ ጠላት ሆንኩት፣ እሾህ ሆንኩበት። ናርዲዬ ተው ወንድም አለም፣ ይሄ እኮ ጠፋት አይደለም። በመሀላችሁ ሰይጣን በሴት ተመስሎ ስለገባ ነው እንጂ አንተ ጥፋት አይደለም። እባክህን ካሌብ እሺ በለኝ በቃ። ከዚህ በላይ ራስን ባዘን መጉዳት የለብህም። ለሱም ነፍስ ቢሆን እረፍት ያስፈልጋታል። ወንድሜ ይቅርታ ላድርግ። ካሌብ በቃ ይበቃሃል። ትታመማለህ እኮ። እባክሽ ከቻልሽ ድምፅሽን ባልሰማው ደስ ይለኛል። አንቺ ግን ምን አለ ሀዘናችን እንኳን እንድናዘን ብትፈቅድልን፣ ዝም በማለት ብትተባበሪ። እኔም እኮ አዝኛለሁ። ቆይ ለምን እንደ ጠላት ታዩኛላችሁ? ካሌብ እስኪ ትንሽ ረፍት አድርግ። የአሸናፊ ገዳይ ሳይገኝማ ማረፍ የለም። ገዳይ ማለት አሸናፊ በሰው እጅ ነው ሊሞተው? ማለቴ እዛ ጦር ሜዳ ውስጥ ሆኖ እንኳን ያለ አንዲት ጭረት የመጣ ልጅ እንዴት በድንገት እንደዚህ ሆነ ብዬ እኮ ነው። ምን እያልሽ ነው? ቆይ ሚኪ አንቺ የምታውቂው ነገር አለ? ንገሪኝ። ለምን ዝም ትያለሽ? የምታውቂው ነገር አለ ወይ? ውሃ ሚስጥር ምን ነው? ተረጋጊ፣ አይዞሽ፣ ተንፍሺ። ደህና ነሽ ሚስጥር? ተረጋጊ። ሚስጥር ደህና ነሽ? ሚስጥር ጠጪ፣ እስኪ ጠጪበት፣ እየጠጣሽ ተረጋጋሽ?
ቆይ ሚኪያ ምን ልትነግረን እያሰበች ነው? እኔ አላውቅም። ቆይ እሺ የሆነ የምታውቀው ነገር እንዳለ እየተናገረች ለምን ልትጠይቃት ያሞከርከው? ምክንያቱም ሁለቱን ሴቶች ማመን ካቆምኩ ቆይቻለሁ። እንዴ ለምን? የሚካስ እሺ ይሁን። ቆይ ሚስጥር እህትህ አይደለች እንዴ? ናርዲ ሚስጥር ከዚህ በፊት በተደጋጋሚ ወስደኛለች። በተለይ ደግሞ በሚኪያ ጉዳይ። በቃ ሚኪያን ካላነሳ ወሬው አይጣፍጥልህም አይደል? አሁን እኔ እሱ መቼ አሳሰበኝ? እኔን ግን ያሳስበኛል። እንዴት ማለት? ካሊብ እመን ሚኪያን ትወዳታለህ። ናርዲ አሁን ለሱ ጊዜ አይደለም። ካሊብ እንደ እህትም እንደ ጓደኛም አብሬህ ልሁን ቃል ገብቼልሃለሁ። ስለዚህማ አሁን ካለህበት ስሜት ልትወጣ የምትችለው ሚኪያ ብቻ እንደሽ ነው የሚሰማኝ። እናም በመሀላችሁ ሰላም እንዲወርድ እፈልጋለሁ። ናርዶስ አሁን እኔን እያሳሰበኛለሁ እንዴት እንደምጽናና ሳይሆን ወንድሜ ድንገት እንዴት እንደሞተ ማወቅ ብቻ ነው። እሱንም ቢሆን መጀመሪያ አንተ ስትጽናናና ሰው ሆነ መቆም ስትችል ነው የሚሆነው። እኔ ደህና ነኝ። የሞተ ተጎዳ እንጂ እኔ ምን አለብለሽ? ካሊብ አንተ ለኔ ያደረከው እጅግ ብዙ ነው። ሰው በሌለን ጊዜ ሰው ሆነ ከጎኔ ቆምኩ አንተ ብቻ ነህ። ስለዚህም በሚያስፈልገው ነገር ሁሉ ልረዳ ከጎኔ ልቆም ቃል ገባልሃለሁ። እንግዲያውስ የወንድሜን የሞት መንስኤ እንድደርስበት እርጂ። ቆይ አንተም በሰው እጅ ሞቷል ብለህ ነው የምታስበው? እኔ አሁን ማስበው ነገር ግራ ገብቶኛል። ግን የሆነ ልክ ያልሆነ ነገር አለ። አንቺ ጋርድ ሚኪያ ነው ስሜ። ቆይ ምን አለበት በዚህ ሀዘን ጊዜ እንኳን ሀዘኔን በስርዓት እንድወጣ ብትተይ። ወይ ሀዘኑ ጎዳሽ? ለነገሩ ምን ታድርጊ ውሽማሽ አይደል የሞተው? ኧረ ተይ ግን ሲጠራ እያለገጥሽበት ያለሽ ሰው እኮ ወንድምሽ እኮ ነው። አትላጭ እባክሽ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ደግሞ ምን አደረኩኝ? ለካሌብ ምን ልትነግሪው ነው ያሰብሽው? የወንድምህ ገዳይ ምናምን እያልሽ። ቆይ ምን የምታውቂው ነገር አለ? ምንም ማውቀው ነገር የለም። ቆይ ግን ያልገባኝ ነገር እኔና አንቺ አንድ ቀን እንኳን ሰላም መሆን አንችልም ማለት ነው? እስኪ ቅዱስ መጫወቱን ትተሽ የጠይቁሽን መልሽልኝ። አቸኩኝ። በቅርቡ መልሱን ታገኛለሽ። እቺ ከይሲ አይታኛለሽ ማለት ነው? ጉዱንኩ በቃ እቺ ጥሪ ካደረች አትቆረጥም። ሳልቀደም መቅደም አለብኝ። ሚስጥር ምን ሆነሻል? እፈልግሻለሁ ብለሽ ከጠራሽኝ እኮ ግማሽ ሰዓት ሊያልፍሽ ነው። ለምን እንደፈለግሽኝ ንገረኝ እንጂ። እንዴት እንደምነግርሽ እኮ ግራ ገብቶኝ ነው ናርዲ። ምንድነው የተፈጠረ ነገር አለ? ቤተሰቦች ሄደን አይደለም እንዴ? አይ እንደሱ አይደለም። እና ምንድነው? እኔን በማታውቂው ነገር ውስጥ የዘፈኩሽ። ወይኔ እህቴ ሚስጥር ምንድነው እንዴ? እያስጨነቅሽኝ እኮ ነው ናርዲ። ይቅርብኝ እናትሽ፣ ይቅርብኝ። ምን ሆነሻል? ኧረ በእናትሽ ሚስጥር ተነሽ። በድዬሻለሁ እህቴ፣ በድዬሻለሁ። ይቅርብኝ እባክሽ ሚስጥር ተነሽ፣ እባክሽ ተነሽ ሚስጥር ተነሽ። እኔ እዚህ የምድር ሲኦል የሆነ ቤት ውስጥ እንድትቆይ ባልገፈፋሽ ኖሮ ይሄ ሁሉ ጣጣ ውስጥ አትገቢም ነበር። የምድር ሲኦል ጣጣ? ምን መሰለሽ ናርዲ፣ ያው እኔ ለጤናዬ ስል አባብዬ ጋር እንደምሄድ ታውቂያለሽ አይደል? አባብዬ ደግሞ ማን አባብዬ? ኧረ አንቺን። ምንድነው? አባብዬን አንተ አትቢያቸው። እሺ ማን ናቸው እሳቸው? አታውቂያቸውም እንዴ? የስንቱን ድህነት ታሪክ አድርገው ያስቀሩ ተአምረኛ ናቸው እኮ። ጠንቋይ ማለት ነው? ዋናው ጉዳይ እሱ አይደለም። ይኸውልሽ ትንሽ ሲጨንቀኝ እሳቸው ጋር ሄዳለሁ እና ምን አሉ ይመሰልሽ? እኔ ይሰራልኛል ሚስጥር እንዴ? አላምንበትም እኮ። ጓደኛሽ መተት ተደርጎባታል አሉኝ። ምን? ከፍቅረኛሽ ጋር እንድትለያይ ህይወትሽ እንዲመሰቃቀል፣ አሁን ደግሞ ጭራሽ ከካሌብ አጠገብ እንድትርቂ። ሚስጥር ምንድነው የምታወሪው? ይኸውልሽ በጣም የሚያሳፍረው ደግሞ መተቱን ያደረገችብሽ ሚኪያ መሆኗ ነው። ምን? አሁን ናርዲዬ በጣም አዝናለሁ የኔ ቆንጆ። ሚስጥር ምንድነው እያወራሽ ያለሽው? እኔ በጣም ግራ እየገባኝ ነው። ናርዲ ሚኪያ በመድኃኒት ተብትባ አስቀምጣሻለች እያልኩሽ እኮ ነው። እንዴ ቆይ ምን አደረኳትና? ትቀናብሻለች። ሁሉንም ነገር እርግፍ አድርገሽ እንድታይ
በተለይ ደግሞ ካሌብን ትፈልገዋለች። እኔና ካሌብ እኮ ከአንድ ቀን ያልጋ ስህተት በዘለለ ሌላ ምንም ነገር የለንም። እሱን እኔ መች አጣሁት? ሚካያ ቆይ እንዲህ አይነት ሰው ናት እንዴ? ካሌብ ምን ፈልግሽ? ደህና ነህ? ይመለከትሻል? ኧረ እባክህ ይሄንን ኩርፊያህን ተው። ኩርፊያ? ስለምን ኩርፊያ ነው የምታወሪው? ትሰሚኛለሽ? ኩርፊያ በሁለት ሰዎች መካከል ሲሆን ነው ኩርፊያ የሚባለው። እኔ ታውቅሻለሁ። ካሌብ እኔ ነው እንደዚህ እያልከኝ ያለ? ሚካኤል የኔና ያንቺን ግንኙነት ወንድሜ ከሞተ በኋላ ከወንድሜ ጋር አብሬ ቀብሬዋለሁ። ምን አለበት ትንሽ ደቂቃ እንኳን ሰጠኝ ያለውን ነገር ብነግርህ። ሙች ይኸውልህ እኔ እዚህ ድረስ የመጣሁት ለአንተ አስቤልህ ነው። ቢያንስ አታራክሰኝ። እኔ አይደለም ስራሽ ነው ያረከሰሽ። በንግግር ቢያንስ ምን አለ እንደዚህ ባትጎዳኝ። ቆይ ለምን አትውጭልኝም? አስመሳይ ቆሻው ምን አርጊ ነው የምትይኝ? ናርዲ ህይወትሽ እንዲበላሽ ትዳርሽ እንዲፈርስ ሁሉ ነገርሽ በዚህ ልክ እንዲበላሽ ያደረገችን ሴት በጭራሽ ዝም ማለት የለብሽም። እኔ እኮ ከካሌብ ጋር እንዲታረቁ ሁሉ ጽኑ ፍላጎት ነበር ያለኝ። እቺ እባብ ሰው መስላሻለች። እኔ እኮ ምን እንደበደልኳት ነው ያልገባኝ። አሁን እሱ አይጠቅምም። ይልቅ እንዴት እንደምጨርሻት ነው ማሰብ ያለብን። ወንድሜ አሁን የምነግርህ ነገር ትንሽ ግራ ሊያጋባህ ይችላል፣ ግን እመነኝ እውነት ነው። ምንድን ነው እሱ ነገር? ወንድማችን አሽ የሞተው በሰው እጅ ነው። ምንድነው ሚስጥር እያወራሽ ያለሽው ነገር ግን ይታወቅሻል? ቆይ እኔ አንቺ እንዴት ታወቅሽ? ከአንዳንድ ነገሮች ተነስቼ። እርግጠኛ ነሽ? በሚገባ። በምን እርግጠኛ ነሽ? ይህን መገመትኩ ብዙ አይከብድም። ስትይ ምን ለማለት እየፈለግሽ ነው? ምንድነው? ያሺ ገዳይ ሚኪያ መሆኗን ለመገመት የግድ መርማሪ ፖሊስ መሆን አይጠበቅብኝም። ምንድነው የምታወሪው? አሺን የገደለችው ሚኪያ ናት። ሚስጥር በግምትና በመሰለኝ የሰው ስም አታጥፊ። በግምት አይደለም። ቆይ አሺና ሚኪያን ሊያገዳድል የሚችል ነገር ምን ሊኖር? ምን መሰለህ፣ ሚኪያ አሺን በፍቅር ጥያቄ ደጋግማ ታስጨንቀው ነበር። በመሀል አንተም አብሮ ሆኖ ያያቸው ጊዜ በአሺ ፍላጎት አልነበረም፣ እሱ አስገድደው እንጂ። እሺ አንቺ እንዴት አወቅሽ? አሺ ነግረኝ ነበር። በተደጋጋሚ አብሮ እንዲተኙ ትለምነውና ታሰቃየው ነበር። ነገር ግን እሱ ፍላጎት እንደሌለውና የወንድሙ ሚስት እንደሆነች በተደጋጋሚ ያስታውሳት ነበር። የምርሽ ነው የምታወሪው? ታዲያ ከሞተበት ቀን አንድ ቀን በፊት ኪችን ውስጥ ሆነው ሲከራከሩ ነበር። እሺ በምን ጉዳይ ነው ሲከራከሩ ነበር? ሲመስለኝ እሷ ታስገድደው ስለነበር እንድታቆም እየነገራት ነበር። ከዛ ግን ማታቆም ከሆነ ይሄን ነገር ለአንተ እንደሚነግርህ ደጋግሞ ሲያስጠነቅቃት ነበር። እሺ ከዛስ? ለጊዜው ይሄንን ብቻ ነው የማውቀው። በተረፈ ግን አሺን ከሚኪያ ውጪ ማንም ሊገለው አይችልም። እመኔ። ሚስጥር እየነገርሽኝ ያለሽው ነገር እኮ ከወንድሜ ገዳይ ጋር ደም የሚያቃባ ነገር። ካሌብ እኔ አንተ ወንጀል ውስጥ እንድትገባ ወይም መጥፎ ነገር ውስጥ እንድትገባ አልፈልግም። ግን ደግሞ እውነታውን የማወቅ መብት አለ። የምትይኝ ነገር እውነት ከሆነ ሚኪያ እገላታለሁ። ወይ በስመ አብ በል እንዴ! ምን ሆነሃል? ብቻ በራስ መንገድ ደረስበት። እኔም ብሆን የወንድማችን ደም በከንቱ ፈሶ እንዲቀር አልፈልግም። እሺ ሚስጥር ጀግና እኮ ነሽ። በጣም ጥሩ።
ናርዶስ ሰላም ነው? ምን አገባሽ? ምን ነው ደህና አይደለሽም እንዴ? ምን እንደፈለግሽ ተናገሪና ውጪ። ምግብ ተዘጋጅቷልልሽ ነው። ነይና ብይ። ምን ቀረሽ ደግሞ? አቤት እንዳልገባሽ አትሆኚ። ሁሉንም ነገር ደርሼበታለሁ። ቆይ ምን በደልኩ? ምን አጠፋው? አልገባኝም ናርዶስ። ስለምንድን ነው የምታወሪው? ገብቶሻል ሚኪያ? ቆይ እኔና አንቺ ከዚህ በፊት እንተዋወቃለን? እኔ ላይ ሴን ማድረግ ለምን አስፈለገ? ናርዶስ ምን ሆነሻል? በሰላም ነው? ሚኪያ አታስመሲ። በቃ ተባኖብሻል። ከዚህ በላይ ድራማ አትስሪ። ኧረ እኔ ምንም ያስመሰልኩት ነገር የለም። ቆይ ምን አስቀይሜሽ ነው? አሁን ውጪልኝ ናርዶስ። ውጪ ያልኩ እኮ። እሺ ለማንኛውም ምግብ ብይ። ኧረ በአንቺ የተሰራ ነገር ድጋሚ ልበላ? ደቼ ብበላ ይሻለኛል። እንዴ ቆይ ምን ማለት ነው? በእናትሽ ውጪ። እኔ ቁጥሩ ሰው ትመስይኝ ነበር። ለካ አንቺ የለየልሽ ባለጌ መሰሪ ሰው ነሽ። ለሰው ጉድጓድ ስቆፍሪ ነው የምትይው? ኧረ ናርዶስ እባክሽ ተረጋጊ። ወይ ሳላውቅ ያስቀየምኩሽ ነገር ካለ ንገሪኝና ይቅርታ ልጠይቅሽ። ምን እንዳደረግሽማ ጠንቅቀሽ ታውቂያለሽ። እሺ ደግሞ ስሚ፣ እንደተተበተብኩ አልቀረም። በቅርቡ እፈታለሁ። ደግሞ መተቷን ልታበላኝ እቺ መተታ። ዛሬ ደግሞ ከመኝታ ቤት አትወጭም እንዴ? አዎ አልወጣም። ሚስጥር የነገርሽ ነገር በጣም ረብሾኛል። በዛ ላይ በጣም ራሴን አሞኛል። በጣም ፈርቻለሁ። ያደረገችብሽ መተት እኮ ነው እንደዚህ እንዲሰማሽ የሚያደርግሽ። ምን እንደሚሻለኝ አላውቅም። ሚስጥር አይዞሽ፣ እኔ ደርሼ እልሻለሁ። ማለት ይኸውልሽ ናርዲ፣ ከመተትሽ የምትላቀቂበት መፍትሄ ይዤልሽ ነው የመጣሁት። እውነት? ቆይ ግን እንዴት? አባብዬ ይዘሻት ነይ ብለውኛል። ጠንቋዩ ነው? ኧረ አይባልም አንቺ ልጅ። ኧረ እባክሽ። ማለቴ አዋቂው? አዎ፣ መተቱን ያስለቅቁልሻል። ከዛ ሁሉም ነገር እርግፍ አድርጎ ይተውሻል። እውነት? በዛ ላይ ሀብታም እንዳትሆኚ ሁሉም ነገር ያደረገችው እሷ ናት። እሱ ሁሉ ይገፈፍልሻል። ሀብታም ነው የምትሆኚው፣ እመኚኝ። ሚስጥር የምርሽ ነው ግን? አዎ፣ ግን አንድ ነገር ካንቺ ይጠበቃል። ብር ከሆነ ችግር የለውም አዘጋጃለሁ። ይኸውልሽ መተቱ ካንቺ ላይ ሲነሳ ማረፊያ ይፈልጋል። ስለዚህ አንቺም ካንቺ ተነስቶ እሷ ላይ ማድረግ አለብሽ። የምን መተት? ምንም ያረግ? በቃ አንቺ ላይ ላረገችው ነገር መቀጫ እንዲሆናት እሷን ደግሞ የሚያሳብዳት ነገር ታሰሪባታለሽ። ሌላ መንገድ የለም ሚስጥር? ብቸኛው መንገድ እንግዲህ ይሄ ነው። እሺ ግን እኮ ሰው ላይ እንደዚህ ማድረግ ትንሽ ይከብዳል። ቢቀር አይሻልም ሚስጥር? ናርዶስ እየቀለች ነው እንዴ? እኔ እኮ እዚህ ሁሉ ነገር ውስጥ የገባሁት ላንቺ ብዬ ነው። ደግሞ መዳን ካልፈለግሽ እና ተተብትበሽ መኖር ከፈለግሽ የራስሽ ጉዳይ። እሺ በቃ ተስማምቻለሁ። ጎሽ በይ ተነሽ እንሂድ። አሁን? አሁን በይ፣ አሁን ቶሎ በይ ልበሽ። እዚህ ቤት ስለተፈጠረው ነገር ላይ ብቻለሽ? ስለምን? አሼ ላይ ስለደረሰው ነገር። ስለሱ እንኳን እርግጠኛ አይደለሁም። ምንድነው እርግጠኛ ነሽ? የሆነ የምጠረጥረው ነገር አለ፣ ግን ደግሞ ደርስበታለሁ። እመነኝ። እንዲህ በቀላሉማ የአሸናፊ ደም ፈሶ እንዲቀር አልፈቅድም። እንዴት ትፈልጊያለሽ? ማለቴ ከነበራችሁ ነገር አንጻር። ካሌብ፣ ለመቶኛ ጊዜ ደግሜ ልንገር፣ በእኔና በአሼ መሀል ምንም ነገር አልነበረም። ለመሆኑ ጥርጣሬሽ ምንድን ነው? አሼ በሰው እጅ እንደሞተ እጠረጥራለሁ። እውነት ትጠረጠሪያለሽ? በጣም ተጫዋች ነሽ። በነገራችን ላይ ወንድሜ በሰው እጅ እንደተገደለ ወደ ማመን የመጣው። እናም እውነት በሰው እጅ ተገድሎ ከሆነ እኔ ወንድሙ ደሙን አስመልስለታለሁ። ካሌብ፣ እንደሱ መሆን አለበት ብዬ አላምንም። ቆይ አሼን የገደለው ሰው የቅርብ ሰው ቢሆንስ? አሁን ወደ ነጥቤ በደንብ እየቀረብሽ ነው። ለመሆኑ ማንን ነው የምትጠረጥሪው? አይ እኔ እርግጠኛ ሳልሆን ምንም ነገር አልነግረኝ። ግድ የለም ንገሪኝ። ቢያንስ ማን ላይ እንደምትደፈድፊው ማወቅ እፈልጋለሁ። እንደምትደፈድፊው? አዎ። አልገባኝም፣ ግን ከጠቀመ ልንገር። አሼ በሞተበት ሰዓት ሚስጥረ... ዝም በይ አንቺ! ትንሽ አትፍሪ። አሁን ወንጀልሽን ወስደሽ ሚስጥር ላይ ትለጥፊያለሽ።
ካሊ ምን ሆነ ነው የምትጮህብኝ? አረ መጮዬን የገረመሽ ገና አሳይሻለሁ። ገና እገልሻለሁ። እሺ ትሰሚኛለሽ? ገና እገልሻለሁ። ካሊ ውሻ አረመኝ። ትሰሚኛለሽ? መግደል አይደለም ገድዬሽ ገና በቁመሽ ነው የምቀብሽ። ካሊ እባክህ ልቀቀኝ። ሚስጥር ግን እያደረግን ያለነው ነገር ልክ ይመስልሻል? ምን? አንቺ ምን እያልሽ ነው? ብቻ አባቤን የተጠራጠርሽ ባልሆነ። አይ ማጣራጠር እንኳን አይደለም። አረ ዝም በይ። ቆይ አሁን ቢሰሙሽ ምን ሊውጥሽ ነው? እሺ በቃ እሺ። እኔ የምልሽ የሰጡን መድኃኒት ማለቴ መተቱ ናርዶስ መተት አትበይ፣ ማርከሻ በይ። እሺ ማርከሻው ሚካኤል ያሳብዳታል ብለን ስናስብ ቢገላትስ? አርጎት ነው እንዴ? እንደሱማ ልክ አይደለም። ምን ነው ልክ ያለው ነው? እኔ ነፍሰ ገዳይ መሆን አልፈልግም። አንቺ ልጅ ቆይ እሷ አንቺ ላይ መተት ስታደርግ ለአንቺ ተጠንቃ ነበር? እና አንቺ ምን ሆነሽ ነው ለሷም ታስቢ? እሱማ ልክ ነሽ። ይልቅ ዛሬውን መድኃኒቱን አድርጊባት። እሺ ግን በጣም ያስፈራል። ምንም የሚያስፈራ ነገር የለም። መዳን ከፈለግሽ እሷን ማሳበድ ግዴታ ነው። ገባሽ? ምን አይነት ዕዳ ውስጥ ነው የገባሁት? ምን ተፈጥሮ ነው ባክሽ? መቼስ ከአንዱ ጎረምሳ ጋር ተጣልተሽ ነው እንደዚህ የምትነፋረቂው? ዞር በይልኝ ሚስጥር። ማን ነው በእናትሽ እንደዚህ ያስከፍቶ እንዲቁጭ የሚያደርግሽ? ውጪ ልኝ አልኩሽ እኮ። እንዴት አንጀቴ ቅቤ እንደጠጣ። ማን ነው በእናትሽ ይሄ ሰው? ብቻ ካሌብ እንዳይሆን። ዞር በይልኝ። ሂጂልኝ። ምን እያደረግሽ ነው? ምን ሳረጋይሽ ሚስጥር? ይኸውልሽ እኔ አሁን ሌላ ነገር አልፈልግም። ፊት ለፊት አትገተሪብኝ። ዞር በይልኝ። ካሌብ ነው? በጣም ይገርማል። በጥርጣሬ እንዲህ ካስነባሽ እውነቱን ሲያውቅ ደግሞ ምን እንደሚያደርግ ማየት ነው። አልገባኝም። ስለምን እውነት ነው የምታውቂው? መቼስ አሽን የገደልሽው አንቺ መሆንሽን አውቆ መሆን አለበት። ምን? ወይ ደግሞ ተጠራጥሮ። አሃ ይሄ ሁሉ ነገር ያንቺ ሴራ ነው ማለት ነው? አስቢው እስኪ። በጥርጣሬ እንዲህ እንድታነቢ ካረገሽ ሲያውቅ ደግሞ እውነቱን ይገልሻል። እኔ አሽን አልገደልኩትም። ለምንስ እገለዋለሁ? እኔ እኮ እንዳልገደልሽው አውቃለሁ፣ ግን ደግሞ ከደሙ ንጹህ እንድትሆኝም አልፈልግም። ምን ማለት ነው? ይኸውልሽ ሚካ፣ አንቺን ለማጥቃት የሚመቸኝን አጋጣሚ በሙሉ ማሳለፍ አልፈልግም። ገባሽ? አሺ ሲሞት በቦታው እንደነበርሽ አውቃለሁ። ማን እንደገደለው ደግሞ በቅርቡ ደርስበታለሁ። እመኚ።
ምን ሆነሻል? ትንሽ ራሴን አሞኝ። በቃ የራስ ምታት መድኃኒትም ማምሽ ይልሽ ልምጣ። ውሃ አለኝ። ባይሆን የራስ ምታት መድኃኒት ላስቸግርሽ። እሺ ያ ዘች አንሽልሻል